በአዲሱ ስርዓተ ትምህርት ግበራ መሰረት የስድስተኛ ክፍል ከተማ አቀፍ ፈተና ከ2015 ዓ.ም ጀምሮ መሰጠት መጀመሩ ይታወሳል። ዘንድሮም ለሶስተኛ ጊዜ የሚሰጠው ከተማ አቀፍ የስድስተኛ ክፍል ፈተና በአዲስ አበባ ከተማ መሰጠት ጀምሯል። ፈተናውን የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በየካ ክፍለ ከተማ በካራሉ ቅድመ መጀመሪያና አንደኛ ደረጃ ትምህርት ቤት አግኝተው አስጀምረዋል። ተማሪዎች የተሻለ ውጤት እንዲያስመዘግቡ የሚያስችል ዝግጅት ተደርጓል ብለዋል። ፈተናውን ከመውሰዳቸው በፊት እንግዲህ በአጠቃላይ ቅድመ ዝግጅታችን በጣም ጠንካራ በሚባል ደረጃ ክትትልና ድጋፍ ሲደረግበት ቆይቶ ተማሪዎቻችንን ለፈተና ዝግጁ በማድረግ በስነ ልቦና በይዘት አጠቃላይ በሞዴልና በሌሎች ስርዓት ውስጥ እንዲያልፉ በማድረግ ለዛሬ ፈተና ስርዓት ደርሰዋል። የአምስተኛንም የስድስተኛ ክፍልን ፈተና በልዩ ትኩረት እንዲሰሩ፣ እንዲከታተሉ፣ እንዲያነቡ የተለያየ ማጠናከሪያ ትምህርቶች፣ ወርክሺት፣ አፍተር ክላስ ፕሮግራም፣ የቅዳሜና እሁድ ትምህርቶች፣ የሞዴል ኤግዛም ይሄን በዚህ ሁሉ ውስጥ ኤክስፖዝድ ሆነው አልፈዋል ተማሪዎቻችን። ለፈተናው የተለያዩ ቅድመ ዝግጅት ሲደረጉ መቆየታቸውን የገለጹት የቢሮ ኃላፊው ከ80 ሺህ በላይ ተማሪዎች በ192 የፈተና ጣቢያዎች ፈተና መውሰድ መጀመራቸውን ገልጸዋል። ዛሬ ያስጀመርነው የስድስተኛ ክፍል ፈተና በአጠቃላይ 80312 ተማሪዎች ይፈተናሉ ተብሎ ይጠበቃል። በ192 መፈተኛ ጣቢያ ላይ ነው ፈተና የሚወስዱት። በዚህ ውስጥ ወደ 2800 በላይ የሚሆኑ ፈተና አስፈጻሚዎች ይሳተፉበታል። በየካ ክፍለ ከተማም ከ6000 በላይ ተማሪዎች ፈተናውን መውሰድ መጀመራቸውን የገለጹት የክፍለ ከተማው ትምህርት ጽሕፈት ቤት ኃላፊ አቶ ፈይሳ ወዳጆ ተማሪዎች የተሻለ ውጤት እንዲያመጡ በርካታ ተግባራት ተከናውነዋል ብለዋል። ያው እንደ ክፍለ ከተማችን ያው በቂ ቅድመ ዝግጅት አድርገን ተማሪዎቹ የተሻለ ውጤት እንዲያመጡ ብዙ ስራዎች ተሰርተዋል ማለት ነው። አጠቃላይ ያው በተማሪዎች በሚማሩበት ሰዓት የተጨማሪ የትምህርት ስርዓት እንዲሰጣቸው መምህራን ጋር ተነጋግረን ቅዳሜ ራት ተጨማሪ ትምህርት ተምሮ ውጤታቸው እንዲሻሻልና አጠቃላይ እንደ ከተማ እንደ ሀገርም ጥሩ ውጤት እንዲያመጡ ስራዎች ተሰርተዋል ማለት ነው። ለፈተናው የተለያዩ ቅድመ ዝግጅቶችን ሲያደርጉ መቆየታቸውን የተናገሩት የስድስተኛ ክፍል ተማሪዎች ጥሩ ውጤት እንጠብቃለን ብለዋል። በደንብ ተዘጋጅቼ አንብቤ ነበረ። የተሻለ ውጤት አመጣለሁ ብዬ ተስፋ አለኝ። ምክንያቱም አጥንተናል። አስተማሪዎችም የተለያዩ ጥያቄዎች ሲያስረዱ ስለነበር የተለያዩ መጽሐፎች ስናነብ ስለቆየ እኔ በራሴ በኩል እንዲሁም በትምህርት ቤትም ጥሩ ውጤት እናመጣለን ብዬ እጠብቃለሁ። ከዚህ በፊት በትምህርት ቤታችን ሲሰጡን የነበሩ ሞዴል ፈተናዎች ይህንን ፈተና እንድንጠናከር አድርጎናል። ለዚህም ደግሞ ጥሩ ውጤት ማመጣ ይመስለኛል። ከ2800 በላይ ፈተና አስፈጻሚዎች የተመደቡ ሲሆን ፈተናው እስከ ሐሙስ እንደሚቀጥልም ተመላክቷል።